ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆቻችን ሐሴት ስለ አዶናይ የተናገረችው ብዙዎችን እያነጋገረ ነው እንዳስዋለን። ህወሓት ሰዎችን በህገወጥ መንገድ ማዘዋወርን ዋነኛ የገቢ ምንጩ አድርጓል ሲል ብሔራዊ መረጃና ደህንነት ገልጿል። ታዋቂው ቲክቶከር ጆን ዳንኤል ከእስር ከተፈታበት ጊዜ ጀምሮ ፈተናዎች እንደበዙት ተናግሯል። ምን ገጠመው? ከኛ ጋር ስትቆዩ ታገኙታላችሁ። ሚስቱ ከመጠጥ ቤትና ከተዝናኖት ወጥታ እንዳታቋርጠው ብለው ግድብ አፍርሶ ሀገር በጎርፍ ያጥለቀለቀው ሰው በተመለከተ መረጃም እስከ መጨረሻው ከቆያችሁ ሌሎች መረጃዎችም አሉ ታገኙታላችሁ። የተከበራችሁ የአዲስ 24 ወዳጆች ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በጣም የሚገርም ጊዜ ነበር አዶናይ እውነት በጣም ቀንለብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም ለራሱ ምንም ነገር እያደረገ አልነበረም ቆሞ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታ እና የሚገርም ነበረ ፕሮግራሙ። አሜዚንግ አርቲኩሌትድ ኮንፊደንት በጣም ጎበዝ ነው። በቃ በጣም ነበር ደስ ያለኝ እሱ አብሮት እየሄደ ስለነበረ። ብዙዎችን ሰሞኑን ከአዶናይ ጋር የታየችው ዓለም አቀፍ ሞዴሏ ሐሴት ደረጀ አዶናይ በጣም ቅን ሰው ነው፣ ስለሱ ቅንነት ሳይ ሰውነቴ የተንዘፈዘፈ ስትል አሞካሽተዋለች። ይህንን ተከትሎም ግንኙነታቸው እየጠነከረ እየመጣ ነው የሚሉ አስተያየቶች እየበዙ ነው። አዶናይ ከጃኒ ጋር የነበረው ግንኙነት መቋረጡ የሚታወቅ ሲሆን የሁለቱም ግንኙነት ምን ላይ ደርሷል የሚል በደጋፊዎቻቸው ዘንድ ልብ አንጠልጣይ ሆኖ ቆይተዋል። በዚህ መሃል አዶናይ ስለ ሰዎች ፍቅር የሰጠው አስተያየት ስለ ጃኒ ስንብት ነው የሚሉም እየበዙ ነው። ሰሞኑን ከሐሴት ጋር አንድ ዝግጅት ላይ ቁጭ ብለው መታየታቸው አዶናይ አብራው እንድትንቀሳቀስ መጠየቁ እንዲሁም በብዙ ተከታዮቹ አብረው ቢሆኑ የሚል አስተያየት የሁለቱም ግንኙነት እየጠነከረ መምጣቱ ያሳያል ይላሉ። ይባስ ብሎ በዝግጅቱ ራስዋን እየቀረጸች ለተከታዮቿ ባስተላለፈችው መልእክት አዶናይ እንደማናችንም ቲክቶክ ላይ ነው የማውቀው፣ ግን እውነት በጣም ቅን ልብ ያለው ልጅ ነው። አይሾ ስፒድን ስለ ኢትዮጵያ ስናሳየው አዶናይ ለራሱ ምንም ነገር ሳያደርግ ዝም ብሎ ቆሞ ሳይ እውነት ውስጥ የተንዘፈዘፈ በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን ስትል አሞካሽተዋለች። ህወሓት ሰዎችን በህገወጥ መንገድ ማዘዋወርን ዋነኛ የገቢ ምንጩ አድርጓል ሲል ብሔራዊ መረጃ ደህንነት ገልጿል። ዛሬ በስካይላይት በተከናወነው የኢትዮጵያ የንግድና ዘርፍ የማህበራት ምክር ቤት አራተኛው ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ ላይ ተገኝተው ንግግር ያደረጉት የብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድና ታክስ መረጃ ዳይሬክተር አቶ ቦኔ አለማ በአሁኑ ወቅት ህወሓት ዜጎች በህገወጥ መንገድ ማዘዋወርን ዋነኛ የገቢ ምንጩ እንዳደረገ ተናግረዋል። ዳይሬክተሩ አክለውም ቡድኑ በዚሁ ተግባር ከአንድ ሰው ቢያንስ 4500 የአሜሪካን ዶላር እየሰበሰበ እንደሚገኝ ገልጸዋል። ህወሓት በህገወጥ ሰዎች አዘዋዋሪ መረቦች አማካይነት ከአንድ ሰው ቢያንስ 4500 የአሜሪካን ዶላር እንደሚያገኝ የከሰሱት ኃላፊው ይህንኑ ገቢውን በአሁኑ ጊዜ ለታጣቂዎቹ ዋነኛ የገንዘብ ምንጭነት እያዋለው እንደሚገኝ አስረድተዋል። ከዚህ ቀደም ህወሓት በዋናነት ዲያስፖራውን የገንዘብ ምንጭ አድርጎ መቆየቱን ያስታወሱት ዳይሬክተሩ አሁን ላይ ግን ዜጎችን በህገወጥ መንገድ ከሀገር ማስወጣትን የገቢ ምንጩ ማድረጉንና በኮንትሮባንድ ሰዎች ስራዎች ላይም ተሰማርቶ ከፍተኛ ገቢ እያገኘ እንደሚገኝ ጠቁሟል። ከህወሓት በተጨማሪም በኦሮሚያ ክልል የሚንቀሳቀሰው ኦነግ በአደንዛዥ እጽ ዝውውር ላይ ተሰማርቶ እንደሚገኝ ኃላፊው የገለጹ ሲሆን በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች ላይም ተመሳሳይ የሰዎች ዝውውር ክስ ቀርበዋል። ታዋቂው ቲክቶከር ጆን ዳንኤል ከእስር ከተፈታበት ጊዜ ጀምሮ በህይወቱ ውስጥ እያለፈበት ስላለው ከባድ ትግልና ሰዎች ስላደረጉበት ጫና ሀሳቡን አጋርተዋል። ጆን ዳንኤል እንደገለጸው ከእስር ከወጣበት ቀን ጀምሮ ህይወት ፈታኝ እንደሆነችበትና ሰዎችም በከፍተኛ ሁኔታ እንደተነሱበት አልደበቀም። በዚህ ሳምንት ቲክቶክ ላይ ምንም ቪዲዮ ሳልሰራና ላይቭ ሳልገባ ስቀር ስለ እኔ የሚወራው ወሬና አሉባልታ ሁሉ ጸጥ ማለቱን አስተዋልኩ ይላል ጆን። ያኔ ነው ሰዎች ችግር ያላቸው ከእኔ ማንነት ጋር ሳይሆን ከምሰራው ስራ ጋር መሆኑን የተረዳሁት በማለት አንዳንዶች በበጎ ስራው ላይ ያላቸውን የተሳሳተ እይታ ተችተዋል። የሱ ስራ የጎዳና ተዳዳሪዎችን መመገብ፣ ንጹህ ውሃ ለሌላቸው ማድረስና ቲክቶክ ላይ ከሚሰራው ስራ ከራሱ ኪስ እየከፈለ ሰብአዊ ድጋፎችን ማድረግ ነው። ይህንን ሁሉ እያደረግኩ እንኳን ሰዎች አሁንም ሊያጠቁኝና እንድወድቅ ሊያዩኝ ይፈልጋሉ ሲል የገጠመውን ከባድ የስነ ልቦና ፈተና አብራርተዋል። ሆኖም ጆን ይህንን ሁሉ በጎ ስራ የሚሰራው ከሰዎች ምስጋናን ፈልጎ
እንዳልሆነ አስረግጦ ተናግረዋል። ይህንን የማደርገው የራሴን በጎ አሻራ ትቼ ማለፍ ስለምፈልግና የረዳሁት ልጅ ነገ ትልቅ ቦታ ሲደርስ ማየት ስለምፈልግ ነው። ከሰዎች ምስጋና አልጠብቅም። ይህንን የማደርገው ለራሴ የህሊና እርካታ ብዬ ነው በማለት ጠንካራ አቋሙን አጋርቷል። 17000 ሴቶች ጠይቀውኛል፣ እኔ ግን ለፍቅር የሚሆን ጊዜ የለኝም ሲል ሰይዶ ማርሻል ተናግረዋል። ሰይዶ ማርሻል አርት በሰጠው አነጋጋሪ ቃለ መጠይቅ እስካሁን 17000 ሴቶች እንጋባ ወይም ጓደኛ እንሁን ብለው ጠይቀውኛል፣ እኔ ግን ለፍቅር የሚሆን ጊዜ የለኝም ብሎ አርፏል። በዚህ በረመዳን የጾም ወቅት በዚህ ደረጃ ጉራ ምን ይባላል የሚሉም አስተያየቶች እየበዙ ነው። 17000 ማለት ሙሉ ስታዲየም ህዝብ ነው ወይስ ሴዶ ሰልፍ አሲዞ ነው የቆጠራቸው የሚሉም አልጠፉም። ወይስ የማርሻል አርት ኪክ ያለማመዳቸውን ቆጥሮ ነው ወይስ ለመቁጠር ራሱ ስንት ጊዜ እንደሚፈጅ ሳያስበው ቀርቶ ነው የሚሉ አስተያየቶች በዝተዋል። ይህ ብቻ ሳይሆን በመላው ኢትዮጵያ ውስጥ ከኔ የተሻለ ፕሮፌሽናል ማርሻል አርት የሚሰራ ሰው የለም፣ እኔ ብቻ ነኝ ብቸኛው ፕሮፌሽናል ሲልም በሙሉ ልብነት ወይም በሙሉ ጉራ የሚመስል ተናግረዋል። ሌላው ሁሉ ለወሬ ነው የሚሮጠው እያለም ይገኛል። ለምን አንድ እውነት አልነግርህም? እኔ 17000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። ኖት ኦንሊ ኢን ኢትዮጵያ፣ ለንደን አሜሪካ ብትሄድ እኔ ለምን አልነግርህም? ወላሂ መካ ላይ ማለት ነው የተለያዩ እግር ዜጎች ናቸው። እኔ ሳላውቅ ምንድነው ምናምን እያስደነገጡኝ ማለት ነው። ሴዶ አይ ኖ ዩ ኢን ኢንስታግራም ኢን ፌስቡክ ኢን ቲክቶክ እያሉ ማለት ነው። I like your strength ምናምን power I like when we see in MMA cage ምናምን እያዩ መቼ ነው MMA ውስጥ ምናምን እዚህ UFC ምናምን ሲሉኝ ነበር። ያናል እዚህ ጋር ወርጄ ታች ፕሮፌሽናል ሁሉ አንበሳ ምንም ቢርጎ ሳሪ ይበላል አይበላም በፍጹም። ስራዬ ሚክስር ማርሻል አርት ነው አይደል? በሚክስር ማርሻል አርት ፕሮፌሽናል የለም። እና ድብድብና ወሬ በተግባር ወንድ አብዛኛው ወንድ 90% ወንድ ድብድብ ይችል ይመስለዋል። አይችልም። ድብድብ ለመደባደብ ድብድብ መማር አለበት፣ መደብደብ አለበት፣ መደባደብ አለበት ማለት። እኔ ደግሞ ይሄን እድሜ ሙሉ ስደባደብ ነው ያሳለፍኩት ቴኳንዶ ላይ ማለት። እንዲህ እየጠረብክ ወድቃ ተሰብረ ነው ያሳለፍኩት። እኔ ከ10 ዓመት በላይ ቴኳንዶ ውድድር አድርጌያለሁ። በ1993 ዓመተ ምህረት ነው አሜሪካ በአሰቃቂ የጎርፍ አደጋ ውስጥ በነበረችበት ወቅት ጄምስ ስኮት የተባለ ግለሰብ የፈጸመው ድርጊትና ለድርጊቱ ያቀረበው ምክንያት እስካሁንም ድረስ በታሪክ ውስጥ በጉልህ ይጠቀሳል። በወቅቱ አቃቤ ሕግ ባቀረበው ክስ መሰረት ግለሰቡ በሚሲሲፒ ወንዝ አቅራቢያ በሚገኘው የዌስት ኩዌንሲ የጎርፍ መከላከያ ግድብ ሆን ብሎ በመሰባበር 56.66 ስኩዌር ኪሎ ሜትር የሚሆን የእርሻ መሬት በጎርፍ እንዲጥለቀለቅ አድርጓል። ይህ ድርጊት በወቅቱ በነበሩት በመቶዎች የሚቆጠሩ አርሶ አደሮችና ንብረቶች ላይ በከፍተኛ ውድመት አስከትሏል። በችሎቱ ላይ የቀረበው የጥፋት ድርጊቱ መነሻ ምክንያት ግን እጅግ አስደንጋጭ ነበረ። አቃቤ ሕግ እንደተከራከረው ጄምስ ስኮት ግድቡን የሰበረው ሚስቱ በወንዙ ማዶ በኩል እንድትቀርና እርሱ ብቻውን ያለምንም ረብሻ ጭፈራውንና ከጓደኞች ጋር መጠጣቱን እንዲቀጥል ፈልጎ እንደነበር ተገልጿል። ፍርድ ቤቱ በሰነዘረው ውሳኔ ግለሰቡን ሆን ብሎ ታላቅ ጥፋት በማድረስ ጥፋተኛ ብሎታል። በዚህም ምክንያት የእድሜ ልክ እስራት ተፈርዶበታል። ሆኖም ጉዳዩ እስከ ዛሬ ድረስ አከራካሪነቱ አልቀነሰም። ጄምስ ስኮት ድርጊቱን እንዳልፈጸመ እስካሁንም ድረስ ይከራከራል። አንዳንድ ወገኖችም ግድቡ የተሰበረው በሰው ሰራሽ ጥፋት ሳይሆን በወቅቱ በነበረው ከፍተኛ ተፈጥሮ ጎርፍ ኃይል ሊሆን ይችላል በሚል የፍርዱን ትክክለኛነት ይጠራጠራሉ። ድርጊቱ ልክ እንደ ፊልም ልብ አንጠልጣይ ቢመስልም የብዙዎች ሕይወት የቀየረ እውነተኛና መራራ ታሪክ ሆኖ አልፏል። ማንነቱ ያልታወቀ ግለሰብ ለኦሳካ ከተማ የ3.6 ሚሊዮን ዶላር ወርቅ በስጦታ በረከተ። በጃፓኗ ኦሳካ ከተማ ማንነቱ ያልታወቀ ግለሰብ 3.6 ሚሊዮን ዶላር የሚያወጡ 29 ጥፍጥፍ ወርቆች ለከተማዋ አስተዳደር በስጦታ አበርክተዋል። ጥፍጥፍ ወርቁ በሁለት ሳጥኖች ተደርጎ በከተማዋ አስተዳደር ቢሮ አቅራቢያ በድንገት የተገኘ ሲሆን ለጋሹ ከወርቅ ሳጥኖቹ ጋር ባስቀመጠው አጭር ማስታወሻ ስጦታው በከተማዋ ውስጥ ለሚያረጁ የንጹህ ውሃ ቧንቧዎች ጥገናና ለሕዝብ አገልግሎቶች እንዲውል ፍላጎቱ መሆኑን ገልጿል። ከተማዋ ለቧንቧዎች ቅያሪ ከፍተኛ በጀት በሚያስፈልጋት ወቅት የተገኘው ይህ ድንገተኛ ስጦታ የሰማይ ሲሳይ ተብለዋል። ማንነቱ መግለጽ ያልፈለገው ይህ ግለሰብ ምንም አይነት አድራሻም ሆነ ምልክት ያላስቀመጠ ሲሆን የከተማዋ ከንቲባ ለለጋሹ ከልብ የመነጨ ምስጋናቸውን አቅርበዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼርና ሳብስክራይብ በማድረግ አብራችሁን ሆኑ። መልካም ጊዜ